ለበርካታ ሀገራት ሁለንተናዊ ለውጥ ምክንያት ነው ልዩ የኢኮኖሚ ዞን። አሁን ላይ ኢትዮጵያ ከኢንዱስትሪ ፓርኮች ልማት ማዕቀፍ ወደ ልዩ ኢኮኖሚ ዞን ማዕቀፍ እየተሸጋገረች ትገኛለች። በዚህም ልዩ ኢኮኖሚ ዞኖችን ውጤታማ ለማድረግ የሚያስችል አዋጅ ተዘጋጅቶ ወደ ትግበራ ገብቷል። ይህም የዘርፉን የኢንቨስትመንት ፍሰት እያጠናከረ ሲሆን የስራ ዕድል ለመፍጠርና አምራች ኢንዱስትሪውንም ለማበረታታት ጉልህ ሚና አለው። ኢንዱስትሪ ፓርኮች ልማት ኮርፖሬሽን መጠሪያው አሁን አፕሩቭ ወደ መደረጉ ላይ ነው። በቅርቡ ወደ ልዩ ኢኮኖሚ ዞኖች ኮርፖሬሽን ይቀየራል። ለጊዜው ግን ባለበት የኢንዱስትሪ ፓርኮች ልማት ኮርፖሬሽን ነው በሚመለከተው የመንግስት አካል እስኪጸድቅ። የልዩ ኢኮኖሚ ዞን አዋጅ አዲስ አዋጅ ለፋይናንስ ሴክተሩ የሚሰጠውን እድል እና ደግሞ ከፋይናንስ ሴክተሩ ደግሞ ባለሀብቶች ልዩ ኢኮኖሚ ዞኖች ውስጥ ገብተው እየሰሩ ያሉ ባለሀብቶች ምንድነው መጠቀም የሚችሉት የሚለውን የጋራ መግባባት ለመያዝ አዋጁ ምንድነው የሚለው፣ ቀጥሎ ደግሞ አዋጁን ተከትሎ ብሔራዊ ባንክ ከአዋጁ በሰጠው መብት ደግሞ የራሱን ዳይሬክቲቭ አዘጋጅቶ ለሁሉም ባንኮች አስተላልፏል። አዋጁ በመመሪያው የተቀመጡ መስፈርቶችን የሚያሟሉ የፋይናንስ ተቋማት ልዩ ኢኮኖሚ ዞኖች ውስጥ ገብተው እንዲሰሩ የሚፈቅድና በፓርኮች ውስጥ ለሚሰሩ ግለሰቦችና ተቋማት የፋይናንስ አቅርቦት እንዲያገኙ የሚያስችል ነው። በልዩ ኢኮኖሚ ዞኖች ውስጥ በሚቋቋም የአንድ መስኮት አገልግሎት ባንኮች አገልግሎት እንዲሰጡም አዋጁ ይደነግጋል። አዋጁ ከመውጣቱ በፊት በልዩ ኢኮኖሚ ዞኖች ውስጥ በዋናነት አገልግሎት ሲሰጥ የነበረው የኢትዮጵያ ንግድ ባንክ ብቻ ሲሆን በአሁኑ የልዩ ኢኮኖሚ ዞን አዋጅ ግን ሁሉም የንግድ ባንኮች በፓርኮች ገብተው አገልግሎት እንዲሰጡ እድል ይሰጣል። ሁሉም ማለት ክራይቴሪያውን የሚያሟሉ ማለት ነው። ከዚህ በፊት አንድ ባንክ ብቻ ነበር ልዩ ኢኮኖሚ ዞን ውስጥ ገብቶ አገልግሎት መስጠት የሚችለው የኢትዮጵያ ንግድ ባንክ። አሁን ግን አዲሱ ዳይሬክቲቭ ለሁሉም ባንኮች ያን እድል ስለሰጠ ባንኮቹ ምንድነው ከነሱ የሚጠበቀው፣ ክራይቴሪያዎቹ ምንድናቸው፣ ምን ማሟላት አለባቸው፣ ገብተው ያን ክራይቴሪያ ካሟሉ ደግሞ የሚሰጧቸው አገልግሎቶች ምን መምሰል አለባቸው፣ ትክክለኛ ኢንቨስትመንቱ መደገፍ የሚችል አይነት አገልግሎት መሆኑን የሚያረጋግጥ ዳይሬክቲቭ ነው በብሔራዊ ባንክ በኩል የተዘጋጀው። ሶ ዳይሬክቲቭ ለባንኮች ተላልፏል። ለሁሉ በፓርኮች ገብተው የሚሰሩ ባለሀብቶችም ስለ አዋጁ ግንዛቤ እንዲኖራቸው ብሔራዊ ባንክ ያወጣው መመሪያ ለሁሉም ባንኮች ተላልፏል። አዋጁ የተቋማትን ተወዳዳሪነትም የሚያሳድግ ሲሆን በተለይም የሀገር ውስጥ ባለሀብቶችን በማበረታታት ወደ ውጭ የሚላኩ ምርቶችንም ከፍ ያደርጋል። በሌላ መልኩ ደግሞ ልዩ ኢኮኖሚ ዞኖች ተኪ ምርቶችን እንዲያመርቱ በማድረግ ኢትዮጵያ ለውጭ ምንዛሬ የምታወጣውን ወጪ ያስቀራል። ከዚህ ባለፈም አዋጁ የኢንዱስትሪዎችን ውጤታማነት በማሳደግ የኮርፖሬሽኑን አፈጻጸም አሳድጓል። አዲሱ የልዩ ኢኮኖሚ ዞን አዋጅ በተለይ ለኮርፖሬሽናችን ያመጣው ጥቅም ሴክተሮች የተለያዩ ሴክተሮች የራሳቸውን ኃላፊነት እንዲወጡ ያስቀመጣቸው የጠቆማቸው አሰራሮች አሉና እሱ አንዱ የፋይናንስ ሴክተሩ ነው። ሌሎችንም እንደዚሁ የጠቆመበት ነው። ሰው እነዚህ በተሻለ መልኩ ዓለም አቀፍ ደረጃውን በጠበቀ መልኩ አገልግሎቶች ተወዳዳሪ በሆነ መልኩ መሰጠት ሲችሉ ከውጪ ባለሀብት አትራክት ማድረግ እንችላለን። የሀገር ውስጥ ባለሀብቶችም ሞቲቬትድ ሆነው ልዩ ኢኮኖሚ ዞኖች ውስጥ ገብተው ኢንቨስት ማድረግ ይችላሉ። የውጪዎችም ያ መሆን ሲችል እንደ ሀገር ኤክስፖርት የምናደርገው አማውንት ይጨምራል። የስራ ዕድል ፈጠራው እንደዚሁ እየጨመረ ይሄዳል። የኢምፖርት ሰብስቲቲዩሽኑ ደግሞ በጣም ኢምፖርታንቱ የምርት መተካት ደግሞ እንደዚሁ ቁጥሩ እያደገ ይሄዳል። የልዩ ኢኮኖሚ ዞኖች አዋጅ የኢትዮጵያን ኢኮኖሚ ለማሳደግ ቀልጣፋና አመቺ ኢንቨስትመንትና የንግድ ሁኔታን ለመፍጠር የሚያስችል በመሆኑ የልዩ ኢኮኖሚ ዞኖች አቅም እንዲያድግ በተለይም የፋይናንስ ተቋማት በትብብር መስራት እንዳለባቸውም ተጠቁመዋል።